ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 14 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር ያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር 98 የሳተላይት ራዲዮ መገናኛዎችን ለጸረ ሰላም ኃይሎች ለማድረስ በተቀናጀ የሴል መዋቅር ሲንቀሳቀሱ የነበሩ ሁለት የጥፋት ቡድኑ የሎጂስቲክ አባላት በቁጥጥር ስር መዋላቸውን የሻሸመኔ ከተማ ፖሊስ ዋና አዛዥ የሆኑት ኮሚሽነር አብዱራህማን ሾቤ ገለጹ። እንደ ኮሚሽነሩ መረጃ ይህ ውስብስብ መዋቅር የነበረ የጥፋት ቡድን ጊዜ ወስዶ ለጥፋት ድርጊቱ ሲዘጋጅ የከረመ ቢሆንም የብሔራዊ መረጃና ደህንነት ከከተማዋ ፖሊስ ጋር በመቀናጀት ልዩ ክትትል ሲያደርጉ ቆይተዋል። 98ቱ የሳተላይት የሬዲዮ መገናኛዎች የተያዙት ዲዳ ቦቄ ወረዳ ላይ ሲሆን የሴል አባላቱን ማንነት የሚያመለክቱ እጅግ ወሳኝ የሰነድ ማስረጃዎች በቁጥጥር ስር በመዋላቸው በአሁኑ ሰዓት ተገቢው የሕግ የበላይነትን የማረጋገጥና ተጠርጣሪዎችን በቁጥጥር ስር የማዋሉን ስራ መሰራቱን ምንጮቻችን አረጋግጠዋል። ወደ ሁለተኛው ሰበር መረጃችን ስንሸጋገር በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረውና የአድማ ብተና አባል የነበረው ግለሰብ በትግራይ ክልል መቀሌ ከተማ በቁጥጥር ስር መዋሉን የአማራ ክልል ፖሊስ አስታውቋል። ባለፈው ሳምንት ሚያዝያ 6 ቀን 2018 ባህር ዳር ከተማ ቀበሌ 06 መኳንንት ስለሽ በተባለ ሆቴል ተቀጥራ ሰራ የነበረችውን ማህሌት ማሩ የተባለችውን ወጣት የአማራ ክልል አድማ ብተና አባል ነው በተባለውና የኢንስፔክተርነት ማዕረግ በነበረው ያምራል አለሙ የተባለ ተጠርጣሪ ግለሰብ ከሌሎች ግብረ አበሮቹ ጋር በመሆን ከስራ ቦታዋ አስገድደው ወደ ሌላ ሆቴል በመውሰድና አጸያፊና አስነዋሪ በሆነ መንገድ አስገድዶ መድፈር ከፈጸመባት በኋላ በሆቴሉ ውስጥ ጭካኔ የተሞላበት የግድያ ወንጀል ፈጽሞ መሰሩን የአካባቢው የአይን እማኞችና ወዳጅ ዘመዶች እንዲሁም በማህበራዊ ሚዲያ ላይ ጉዳዩን ሲቀባበሉ የነበሩ እንዳሰራጩት ይታወቃል። የአማራ ክልል ፖሊስም የሰው ሕይወት አጥፍቶ የተሰወረውን ግለሰብ ፎቶግራፍ ጨምሮ በማህበራዊ ሚዲያ ሲያፈላልግ የቆየ ሲሆን የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው በዛሬው ዕለት በሰጡት መግለጫ ይህንኑ አረጋግጠዋል። ምክትል ኮሚሽነሩ እንዳመለከቱት ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ቀናት ሲፈለግ ቆይቷል። ተጠርጣሪ ወንጀሉን ፈጽሞ ከተሰወረበት ጊዜ ጀምሮ ፖሊስ ጥብቅ ክትትል ሲያደርግ መቆየቱንም ምክትል ኮሚሽነሩ ገልጸዋል። በመጨረሻም በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገው የተቀናጀ ስራ በቁጥጥር ስር ሊውል ችሏል። ለዚህ ስኬታማ ስራ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምክትል ኮሚሽነር ታደሰ አያሌው በአማራ ክልል ፖሊስ ዋና ጠቅላይ መምሪያ ስም ምስጋናቸውን አቅርበዋል። ወንጀል ፈጽሞ ለጊዜው ቢሰወርም ከሕግ ቁጥጥር ማምለጥ አይቻልም ያሉት ምክትል ኮሚሽነር ታደሰ ፖሊስ ወንጀልን የመከላከልና ተጠርጣሪዎችን ለሕግ የማቅረብ ስራውን አጠናክሮ እንደሚቀጥል አረጋግጠዋል። የወንጀል ተጠርጣሪዎችን በማጋለጥና ለሕግ አሳልፎ በመስጠት ረገድ እየተደረገ ያለው ትብብር ተጠናክሮ እንደሚቀጥልና በክልሎች መካከል ያለው የጸጥታ ትብብርን በማጠናከር የሕግ የበላይነትን ለማረጋገጥ በትጋት እንደሚሰራም ምክትል ኮሚሽነር ታደሰ አያሌው አጽንኦት ሰጥተው አብራርተዋል። በዚህ ጉዳይ ላይ የመረጃ ምንጮቻችን ባደረሱን ተጨማሪ መረጃ ደግሞ ይህ አድማ ብተና አባል የነበረ ግለሰብ ጫካ በሚገኙ የጽንፈኛ ቡድኑ አባላት ድጋፍ ወንጀሉ እንደፈጸመ ከባህር ዳር ከተማ እንዲወጣ የተደረገ ሲሆን ከቋራ ሀብቴ ወልዴ በተባለው የጽንፈኛ አመራር ትዕዛዝ ወደ ቁንዝላ የሚቀበሉት ፋኖች የተላኩለት ሲሆን በመጨረሻም የጽንፈኛው አመራር የእዝ ማዕከል ወደ ሆነችው መቀሌ ተሸኝቶ ነበር። ይሁንና በዛሬው ዕለት የአማራ ክልል ፖሊስ ከትግራይ ፖሊስ ኮሚሽን ጋር ባደረገው ትብብርና ልዩ ክትትል የጽንፈኛውን ቡድን አጋርነት በሰበረ መንገድ በቁጥጥር ስር አውሎታል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች ምርመራ ጉዳይ ቀጥሏል። በፌዴራል የመጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፖሊስ የምርመራ መዝገቡን አጠናቅቆ እንዲያቀርብ ተጨማሪ 7 ቀናትም ተሰጥቶታል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ችሎት በቀረቡበት ወቅት
መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ እንደነበር ይታወሳል። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀል ድርጊቱ ውስብስብ መሆኑን በመግለጽ የተጭበረበረ የገንዘብ መጠን እጅግ ከፍተኛ መሆኑን በማስታወስ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ጠይቆ እንደነበር ይታወሳል። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ እንደነበር ይታወሳል። በቀጠሮ መሰረት ዛሬ ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቅቆ እንዲያቀርብ ለ21/8ኛ ወር 2018 ተጨማሪ 7 ቀናት መስጠቱን ለማወቅ ተችሏል። አሜሪካ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነቶች እያጠናከረችና በጥንቃቄ እያስኬደች በመጣችበት በዚህ ወቅት በዛሬው ዕለት በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩትን መጎብኘታቸው ለሚመለከተው ሁሉ የራሱ የሆነ ጠንካራ ዲፕሎማሲያዊ አንድምታ ያለው መሆኑ እየተገለጸ ይገኛል። አምባሳደር ማሲንጋ ከባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነና ከሌሎች የዩኒቨርሲቲው መሪዎች ጋር በተለያዩ ጉዳዮች ዙሪያ መክረዋል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት በፋሽን ቴክኖሎጂ ዘርፍ በርካታ ስራዎችን እያከናወነ ነው። በተግባር የተደገፈ ትምህርት በመስጠት በኢትዮጵያ ውስጥ የራሱን አሻራ እያሳረፈም ይገኛል። የሀገር ውስጥ ምርቶችን በዘመናዊ መልኩ የሚሰራው ኢንስቲትዩቱ በፋሽን ቴክኖሎጂ እያሳየ የሚገኘው ስራ የሚደነቅ መሆኑም ተጠቅሷል። ይሁንና አሜሪካና ኢትዮጵያ ያላቸው ዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መሄዱና በተለይ ከወቅታዊ ሁኔታዎች ጋር በማያያዝ ይህንን ጉዞ በተለየ መልኩ የተመለከቱት የፖለቲካ ተንታኞች በርካቶች መሆናቸውን የተሰጡ ካሉ አስተያየቶች ለማወቅ ተችሏል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ በ5 አጀንዳዎች ላይ ውሳኔዎቹን አሳልፏል። በቅድሚያ ምክር ቤቱ የተወያየው በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ሲሆን የመጀመሪያው ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ስምምነት ነው። ሁለተኛው ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ 110 ሚሊዮን ዩሮ ብድር ስምምነት ነው። ምክር ቤቱ ሁለቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ወደ ሁለተኛው ስንሸጋገር ምክር ቤቱ የተወያየው በሀገራችን የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ላይ ነበር። የስምምነቱ ዋነኛ ግብ አበዳሪዎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሟቸውን ጠንካራ መስፈርቶች በማሟላት የሚያስፈልገውን ካፒታል እንዲያገኝ አስቻይ ሁኔታን መፍጠር፣ ማዳበሪያን በሀገር ውስጥ በማምረት የሀገር ውስጥ ፍላጎትን ማሟላት፣ ለማዳበሪያ ግዥ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና በምግብ እህል ራሳችንን ለመቻል የምናደርገውን ጥረት ማሳካት ነው። ምክር ቤቱ ስምምነቱ የመንግስትን የፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ይሁንታ ሰጥቷል። በሶስተኛ ደረጃ ምክር ቤቱ የተወያየው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ነበር። የኢንፎርሜሽን ቴክኖሎጂን መሰረት የሚያደርጉ የተለያዩ የመንግስት አገልግሎቶች በሚይዟቸው የኢንፎርሜሽኖችና ዳታዎች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቱ ኢኮኖሚ፣ ማህበራዊ ሰላምና መረጋጋት ላይ የሚፈጥሩትን አሉታዊ ተጽዕኖ ለመቀነስና ለመከላከል ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሳይበር ደህንነት ጥበቃና ቁጥጥር ማድረግ አስፈላጊ ሆኖ በመገኘቱ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ወደ አራተኛው ምክር ቤቱ የተወያየበት ጉዳይ ስንሸጋገር በ6 ዓለም አቀፍ የሁለትዮሽ ስምምነቶች ላይ መወያየቱንና ውሳኔ ማሳለፉን የሚያሳይ ነው። የመጀመሪያው ከቪየትናም ሶሻሊስት ሪፐብሊክ መንግስትና ከሩሲያ ፌዴሬሽን ጋር የተደረጉ እንደ ቅድመ ተከተላቸው የዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛን የማስቀረት ስምምነትና የጋራ የባዮሎጂ ምርምር ማዕከል ማቋቋም ስምምነት ናቸው። ስምምነቶቹ ኢትዮጵያ ከሀገራት ጋር ያላትን
የሁለትዮሽ ግንኙነቶች ለማጠናከርና በሳይንሳዊ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ እንዲያስችሉ ለምክር ቤቱ ቀርበዋል። ሁለተኛው ከኢስዋቲኒ ንጉሠ ነገሥት መንግስት፣ ከአንጎላ ሪፐብሊክ መንግስት፣ ከባንግላዴሽ ህዝባዊ ሪፐብሊክ መንግስትና ከሴራሊዮን ሪፐብሊክ መንግስት ጋር በተደረጉ 4 የአየር አገልግሎት ስምምነቶች ላይ ያደረገው ውይይት ነው። ስምምነቶች የኢትዮጵያ አየር መንገድ ወደ ሀገራቱ ርዕሰ መዲናዎች በ3ኛና 4ኛ የትራፊክ መብት የመንገደኛና የጭነት የበረራ ምልልስ ለማድረግ ተወካይ አየር መንገዶችን በሽርክና ለማሰራት በ5ኛ የትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ የሚያስችሉና ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ለአየር መንገዱ ተጨማሪ የገበያ ዕድል ለመፍጠር የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ለስራ ዕድል ፈጠራ ለውጭ ምንዛሪ ግኝትና ለቱሪዝም ትልቅ ጠቀሜታ ያላቸው በመሆኑ ለምክር ቤቱ ቀርበዋል። ምክር ቤቱን በጉዳዮቹ ላይ ከተወያየ በኋላ የስምምነት ማጽደቂያ ረቂቅ አዋጆቹ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመጨረሻ ምክር ቤቱ የተወያየው የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ ላይ ነበር። አገልግሎቱ የእሳትና ሌሎች ቅጽበታዊ አደጋዎችን ለመከላከልና ለመቆጣጠር የሚያስችል ተቋማዊ አደረጃጀት በመፍጠር የሚያጋጥሙ አደጋዎች የከፋ ሰብአዊና ቁሳዊ ጉዳት ሳያስከትሉ ለመቆጣጠር የልማትና የኢንቨስትመንት ተግባራት የእሳትና ሌሎች ቅጽበታዊ አደጋዎችን ተጋላጭነት በመፈተሽ ሀገራዊ የእሳትና ሌሎች ቅጽበታዊ አደጋ ስጋት ክስተትን ቁጥጥር ስርዓት ለማድረግና ለመምራት እንዲችል ደንቡ ተዘጋጅቶ ለምክር ቤት ቀርቧል። ምክር ቤቱ በረቂቅ ደንቡ ላይ ከተወያየ በኋላ ግብአቶችን በማከል በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ክቡራትና ክቡራን የዕለቱ አበይት ዜናችን የሚያተኩረው ደግሞ ጠቅላይ ሚኒስትር አብይ አህመድ የመሶብ የሞባይል አገልግሎትን ማስጀመራቸው ላይ ሲሆን የአገልግሎት ቅልጥፍናንና ተደራሽነትን ለማሻሻል በቁርጠኝነት እየሰራን እንገኛለን ማለታቸውን ተመልክተናል። ጠቅላይ ሚኒስትር አብይ መሶብ የአንድ ማዕከል የአገልግሎት አሰጣጥ ስርዓትን ተግባራዊ ማድረግ ዜጎቻችን ጊዜያቸውን በአግባቡ እንዲጠቀሙና ትርጉም ያለው የጊዜ ቁጠባ እንዲያገኙ ለማስቻል እነዚህን የተቀናጁ አገልግሎቶች ይበልጥ ተደራሽ የማድረግ ስራችንን የምንቀጥልበት ይሆናል ብለዋል። ክቡራትና ክቡራን በዚህ መርሃ ግብር ላይ የተገኙት የትምህርት ሚኒስቴር ሚኒስትር የሆኑት ፕሮፌሰር ብርሃኑ ነጋ በበኩላቸው ስለ ሁኔታው ሲገልጹ ሙሰኞች በዝተው በእስርም እንኳ ችግሩን መቅረፍ ባልተቻለበት ሁኔታ ይህኛው የቴክኖሎጂ መንገድ እጅግ ወሳኝ ነው ብለዋል። የፕሮፌሰር ብርሃኑን በማስቀደም ክቡር ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ በዝርዝር ያነሱትን የቴክኖሎጂ መርታ እናስከትላለን። አብራችሁን ቆዩ። አብዛኛው የኢትዮጵያ ሕዝብ ብዙም አይስማማባቸው ነገሮች አሉት። ከሚስማማባቸው ዋና እና አንድ ጉዳይ አውጣ ብቲ መንግስት መስሪያ ቤት ውስጥ የሚኖረውን የአገልግሎት ደካማነት ጊዜ መውሰድ ምናምን ብቻ ሳይሆን ከዛ ጋር ተያይዞ የመጣው የሙስና እንትን የኮራፕሽን በጣም ያስመረረው ማህበረሰብ ነው። አይ ቲንክ በመንግስት በኩል እኔ እንኳን መንግስቱ ውስጥ ከገባው ላስ 3-4 years አንዱ ሁሉ ጊዜ የምንወያየው እንዴት አድርገን ነው ሙስናን እንትን ማድረግ የምንችለው እና ይሄ ዲጂታላይዝድ የሆነ ሰርቪስ አሰጣጥ ካልጀመርን በቀር ይሄ በማሰር በምን አልተቻለም። አይ ቲንክ ብዙ እሱ ይቆም ማለት አይደለም። ብዙ የተደረጉ ሙከራዎች ውጤት እየሰጡ አይደለም። ኦር በሚፈለገው ልክ የህዝቡ የግልጋሎት የማግኘት መብቱ እየተከበረለት አይደለም። ይሄ ደግሞ በጣም ብዙ ሰው አስመርሯል። ከማስመረር ባሻገርም በአጠቃላይ የአገሪቱን እንቅስቃሴ የሚጎትት ነገር ነው። አንድ የንግድ ሰው ታክሱን በጊዜ መክፈል ካልቻለና በትክክለኛ መሆኑን የሚያረጋግጥበት ሜካኒዝም ከሌለው ዘን የሚሰራውን ስራ በሙሉ ነው በሌላ መልክ እንዲያየው እና ይሄ ነው የአንድ መሶብ አገልግሎት ሲጀመር ተስፋ የተደረገው አንደኛ ንክኪን ማጥፋት በመሃል ላይ ያሉ ታውቂያለሽ የዚህ ሀገር ችግር አንዱ የደላላ ሀገር መሆኑ ነው። ሴንስ በመሃል ገብተው ይሄንን ነገር እናሳልጣለን እያሉ እንትን የሚያደርጉ ሰዎች መብዛታቸው ነው። በተቻለ መጠን ቀላል እንዲሆን ማድረግ ከሰው ንክኪ ማራቅ እና ጊዜ ሰጥቶ ለእያንዳንዱ ስራ የሚወስደው ጊዜ ክሊር ሆኖ በዛ ጊዜ ውስጥ የሚያልቅበት መንገድ እንትን ካለ ሁለት ኢሚዲየት ውጤቶች ነው የሚያመጣው። አንደኛ ስራችንን ያፋጥንልናል። ሁለተኛ ግን በትክክለኛው የመንግስት መንገድ ከሄድኩ ብዙ ጊዜ ነው የሚፈጀው ማን ይችላል ይሄን የሚለውን በአንድ ቀን ያልቅልሃል፣ ሁለት ቀን ያልቅልሃል ከተባለ ግቦ ለመስጠት እንትን ለማድረግ አይቸኩልም። እንትን አይደል ያኛው ሲያስመረው ነው ወደ ግቦ የሚገባውና
ከዛ አንጻር መቼም አይ ቲንክ ከመንግስት አገልግሎት ጋር በተያያዘ ከተደረጉ ትልቅ ሪፎርሞች አንዱ ይሄ ነው። ገና ነው። ይሄ የሞባይል አገልግሎቱ ደስ የሚለው ፓርቱ ምንድን ነው? ትላልቁን ይሄ ቋሚ የሆኑ ተቋሞችን እንትን ማድረግ ብዙ ጊዜ ይወስዳል፣ ብዙ ገንዘብ ይወስዳል። በዚህ ጊዜ ውስጥ የሚሰጠውን ሰርቪስ ለሌላውም ለማድረስ የሚያስችል በቀላሉ ከቦታ ቦታ ተንቀሳቅሶ ይሄን ማድረግ የሚችል መሆኑ ነው። በጣም አይ ቲንክ ይሄ ጥሩ እንቅስቃሴ ነው። ህብረተሰቡን በደንብ ቢረዳው ደስ የሚለኝ አት ዘ ኤንድ ኦፍ ዘ ዴይ አገልግሎት የማግኘት መብት ነው ያለ። አገልግሎት በማግኘትህ በመሀል ሰው ገብቶ በአቋራጭ የሚሰጥህ ነገር የለም። መክፈል ያለብህን በትክክል ግዴታህን አንተ እስክትወጣህ ድረስ ደን መንግስት ደግሞ ግዴታ አለበት ይህንን ሰርቪስ መስጠት የሚለውን ህብረተሰባችን ጭንቅላት ውስጥ እንዲገባ ይሄ ሁሉን ነገር በአቋራጭ በግቦ በእጅና በእግር ሄጄበት ነው ማገኘው ምናምን ከሚለው ነገር ወጥተን አገልግሎት መብታችን ነው። ግን አገልግሎት ያንን መብታችንን ለማግኘት እኛም ግዴታችንን የምንወጣ መሆን አለብን። ታክስ ከሆነ ታክሱን በትክክል ተሰርቶ መክፈል አለብን። መንግስትን አልፌ በጎን አጭበርብሬ በሰው እንትን አድርጌ ታክሱን ቀንሼ ምናምን የሚል ነገር ውስጥ አንድ የንግድ ሰው ሲገባ አጠቃላይ ስራውን ነው እንትን የሚያደርገው። በጣም የሚጎዳው ደግሞ በጤነኛ መንገድ መስራት የሚፈልጉትን ነጋዴዎች በጤነኛ መንገድ መስራት የሚፈልጉ መከራቸውን ሲያዩ ካዩ የሚቀለው በሌላ መንገድ መሄድ ነው ይላሉ። እና ይሄ እኔ በመሰረታዊ መልክ እንደ ኢትዮጵያውያን የገጠመንን አንድ ትልቅ ችግር የምንፈታበት መንገድ ነው። ህብረተሰቡ ይሄንን በትክክል ሊጠቀምበት ይገባል። መንግስትም በተሻለ መጠን እንደዚህ በሞባይል የሚሆን በምን በሁሉም ቦታ አስፋፍቶ በቀላሉ ሁሉም ማህበረሰብ ሊደርስበት የሚችለው ካደረገው ምናልባት ይሄ መውጫ መግቢያው ያሳጣንን ሙስና እንዴት ነው ማቆም የሚቻለው የሚለውን ነገር መፍትሄ ለመስጠት በጣም በጣም ትልቅ እርምጃ ነው። እንደ ሀገር ኢትዮጵያ ውስጥ ለረጅም ዘመናት ካሉብን ማነቆዎች፣ ካሉብን ችግሮች፣ ካሉብን ድካሞች አንዱ በምንሰጣቸው ሰርቪሶች የተገልጋይን እርካታ ማሳደግ ላይ መንግስትም የግል ኩባንያም እያንዳንዱ ዜጋም የባህል ለውጥ ትራንስፎርሜሽን የሚያስፈልገው ኤሪያ ነው። አንድ ሰው ከፍሎ ታክሲ ለመገልገል ወይም ከፍሎ ማኪያቶ ለመጠጣት ወይም ከፍሎ መታወቂያ ለማውጣት በመንግስትም ይሁን በግል የሚሰጠው አገልግሎት በቂ አይደለም። እንደ ባህል ከፍተኛ ለውጥ የሚያስፈልገው ኢንተርቬንሽን የሚያስፈልገው ኤሪያ ሰርቪስ የምንሰጥበት ልክ ነው። ይህንን ለማስተካከል ኢትዮጵያ ውስጥ ላለፉት 10 ዓመታት መንግስታት በተለይ ሲቪል ሰርቪስ ሪፎርም ማድረግ አለብን ብለው ሲናገሩ፣ ሲያሰለጥኑ፣ ሲሞካክሩ ነበር። ሲቪል ሰርቪሱን በሚፈልገው ልክ አሻሽለው ተገቢውን አገልግሎት መስጠት ግን አልተቻለም። ያ የሆነበት ዋናው ምክንያት ለረጅም ጊዜ የቆየውን ተቋማዊ ባህል፣ ግለሰባዊ ባህል ቀይሮ እጅ መንሻን ቀንሶ ወይም አስቀርቶ ተገልጋይን አክብሮ ስቆ ሰርቪስ መስጠት ቀላል የሚባል ለውጥ የሚጠይቅ አይደለም። እኛ በለውጡ የወሰናቸው 5 የልማት ዋና ዋና ፒላር ያልናቸው ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ 4ቱ የሚታወቁ ሲሆን 5ኛው ግን ቴክኖሎጂ ነው። ቴክኖሎጂ የማይኒንግን ፕሮዳክቲቪቲ ለማሳደግ፣ የግብርናን ፕሮዳክቲቪቲ ለማሳደግ፣ የኢንዱስትሪን ፕሮዳክቲቪቲ ለማሳደግ እንዲሁም ቱሪዝም ላይ ያለውን ኮኔክቲቪቲ፣ ሰርቪስ፣ ቨርቹዋል አክሰስ ለማሳደግ ሁሉን የልማት ሴክተሮች የሚያሳልጥልን አንዱ ዋናው ፒላር ቴክኖሎጂ ነው ብለን ነበር። በእያንዳንዱ ዘርፍ ውጤት አግኝተንበታል። ቴሌኮም ላይ፣ ፋይናንሻል ሴክተር ላይ እንደሚታወቀው። ወደ ሰርቪስ ሲመጣ ግን በጣም በቅርብ ጊዜ ነው ኢትዮጵያ ውስጥ በአንድ ሴንተር ብዙ ሰርቪሶች መስጠት የጀመርነው። ቢበዛ አመት ገደማ ይመስለኛል ከጀመርን ስራውን። በዚህ አመት ጊዜ ውስጥ በአንድ ሴንተር የጀመርነው ዛሬ 45 ገደማ ሴንተር ደርሰናል። በዚህ አመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። ባለፈው አመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርተፊኬት፣ ንግድ ፍቃድ፣
ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ያ ግን እንደ ኢትዮጵያ ላለ ትልቅ ሀገር በቂ አይደለም። 100 ሴንተር በተለይ እንደዚህ ያለው የሞባይል ያንን ሰርቪስ ሙሉ በሙሉ የሚሰጥ ግን የሞባይል ሰርቪስ ሲኖር ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ቨርቹዋሊ ለምሳሌ ኮልፌ በጣም መታወቂያ ኢሹ ካለ ወይም ፓስፖርት ኢሹ ካለ ብዙ ሰው ከኮልፌ ወደ ሴንተሩ ከሚሄድ እኛ ወደ ሴንተሩ ሄደን ቀድመን ችግሮቻቸውን ለይተን አውቀን ሄደን በአንድ ቀን በሁለት ቀን የተወዘፈ ነገር መፍታት እንችላለን። ሞባይል የመሶብ ሰርቪስ ይሄ ያስጀመርነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። ነገር ግን አሰራሩን ትንሽ የተሻለ የሚያደርገው የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። ኤሌክትሪክ ካር በመሆኑ ክሊን ኢነርጂ ይጠቀማል፣ ኢንተርኔት ዳታ ይጠቀማል። ውስጡ በቂ ሰርቪስ መስጠት የሚያስችል ኢንፍራስትራክቸር አለው፣ ሲስተም አለው። ሰው እየለመደ ሲሄድ ዩኒቨርሲቲዎች ጋር ሄደን፣ ሃይ ስኩሎች ጋር ሄደን፣ ገበያ ሰፈር ሄደን፣ ሰዎች ሰብሰብ ያሉበት አካባቢ ሄደን ሌላ ጉዳያቸውን እየፈጸሙ እግረ መንገድ መታወቂያ ያወጣሉ። ሞል ሄደው እየገዙ እዛው ፓስፖርት ያድሳሉ። ሞል ሄደው እየገዙ እዛው ንግድ ፍቃዳቸውን ያድሳሉ ማለት ላይፋቸውን ያቀልላቸዋል። የመሶብ አገልግሎት ኢትዮጵያ ውስጥ እያመጣ ያለው እርካታ በየጊዜው የሚነገር ስለሆነ እሱን አልደግመውም። ነገር ግን መስፋት አለበት፣ መለማመድ አለብን። ከሴልፎን ሰው እነዚህን ሰርቪሶች ማግኘት አለበት። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነው እና ይህ ትልቅ አድቫንስመንት ነው። በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ማንም ሰው ወደኛ የመሶብ ሴንተር ወደ ኦፊሶቹም አሁን ደግሞ ወደ መኪናውም ሄዶ እንዴት ሰርቪስ ኢንሃንስ እንደተደረገ እንደተሻሻለ ማየት መመስከር ይችላል። እንደዚህ ያለው ስር ነቀል ለውጥ የሚያመጡ ኢንተርቬንሽኖች ለምናስበው የብልጽግና ጉዞ በጣም ወሳኝ ናቸው። ሰርቪስ ከታነቀ ብልጽግና ማረጋገጥ አይቻልም። ሰርቪሱ ሲፍታታ ሰው ከቤቱ ቢሮ የሚሄድበት ሰዓት 1 ሰዓት ሲሆንና 30 ደቂቃ ሲሆን አንድ አይደለም። እኛ በትራፊክ ማኔጅመንት መንገድ አስፋፍተን ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። ያችን 10 ደቂቃ ተጠቅሞ መነገድ፣ ማትረፍ፣ ማረፍ፣ የፈለገውን ነገር ማድረግ ይችላል። ሲደመር ደግሞ ብዙ ቀናት ይሆናሉ። በዚህ አግባብ የሰውን ሰርቪስ የሚያገኝበትን ጊዜ ማሳጠር፣ ሰርቪሱን አውቆ በቀላል መንገድ እንዲያገኝ ማድረግ፣ ንግድ እንዲያሳልጥ ማድረግ እንደ ሀገር ከፍተኛ ጠቀሜታ ያለው ጉዳይ ነው። የሲቪል ሰርቪስ ሪፎርም አካሄዳችን ስትራቴጂውን ካወጣን፣ አመራር ካሰለጠን፣ ሲስተም ዴቨሎፕ ካደረግን በኋላ እየሄድንበት ያለው ፔስ በጣም ደስ የሚል ነው። ቴክኖሎጂ ሪስፖንድ እያደረገ ነው በሁሉም ሴክተር። በተለይ ሰርቪስ ላይ የመጣ ያለውን ለውጥ አፋጥነን በሚቀጥሉት 2-3 ዓመታት በተሟላ መንገድ ሰዎቻችን ከያሉበት ስፍራ ሆኖ ሰርቪስ የሚያገኙበትን ነገር ለማምጣት ጥረት ይደረጋል። በአመት ጊዜ ውስጥ ግን 2000 ገደማ ሰርቪስ ከ45 ያላነሱ ሴንተሮች፣ አሁን ደግሞ ሞባይል መኪናዎች ማስፋት በጣም ምሳሌያዊ የሚባል ስራ ነው። ይሄን እንግዲህ የሚያውቀው ያውቀዋል። በጣም አስቸጋሪ እና አታካች ለመፈጸም አደገኛ የሆነ አሰራር ነው። ቀላል አይደለም። ከነበርንበት ባህል፣ ከነበርንበት ልምምድ፣ ከነበርንበት የአሰራር ዘዬ ወጥቶ አዲስ ነገር መለማመድ ቀላል ነገር አለ። የካልቸር ለውጥ ይፈልጋል እና እየመጣ ያለው ለውጥ በጣም ተስፋ የሚሰጥ ነው። ዜጎቻችን ሰርቪሱን በደንብ ማወቅ አለባቸው፣ መገልገል አለባቸው፣ ማትረፍ አለባቸው። ከሰርቪሱ በሚገኝ ትሩፋት ደግሞ የሀገር እድገት ውስጥ ግብአት ሆኖ ማገልገል አለበት። በዚህ መንገድ በተሳሰረና በተሰናሰለ አፕሮች የኢትዮጵያን ብልጽግና ለማረጋገጥ የጀመርነውን እጅግ አስደሳች፣ ተስፋ ሰጪ፣ አመርቂ ስራ በሁሉም ሴክተር ታይቶ ተሰምቶ በማይታወቅ ልክ ኢትዮጵያ ውስጥ እጅግ አመርቂ ጉዳዮች እየመጡ ስለሆነ እሱን በሚያፋጥንና በሚያሰናስል የተሟላ ብልጽግና በሚያረጋግጥ አግባብ የምንሰራ ይሆናል።
ዛሬ ባየሁት ነገር በጣም ደስ ብሎኛል። ዜጎቻችን እንዲያዩ እንዲገለገሉ እመክራለሁ። እንዲሰፋ እንዲያድግ ደግሞ አመራሮች አሁንም አበክረው እንዲሰሩ እንከር ያደርጋለሁኝ። በጣም ጥሩ ነገር ነው። በዚህ ይቀጥል፣ እንበርታ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። የተወደዳችሁ የአዲስ ምንጭ ቤተሰቦች እስካሁን ለነበረ ቆይታ ከልብ እናመሰግናለን። ከመውጣታችሁ በፊት ሁላችሁም ላይክ ማድረጋችሁ እንዳዘነጉ በታላቅ አክብሮትና ፍቅር እንጠይቃለን። የአዲስ ምንጭ የምን ጊዜ መልእክት ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላይ ሰው ዘር ይሁን የሚል ነው። ሰላም ይሁን።